መርከቧ ትናወጣለች። መርከቧ ቤተክርስቲያን ናት። ሰፊ ሀገር ይዘን መንደር ወድቀንባት፣ ምዕራብና ምስራቅ ሰሜንና ደቡብ ተባብለንባት መርከብ የተባለችው ሀገራችን ኢትዮጵያ ናት። ከሰውነት ተራወተንባት፣ ዘር እየተቆጣጠርንባት፣ የዘረኝነት ግንብ ተገንብቶብን፣ የዘረኝነት አጥር ታጥሮብን፣ ከክርስቶስ ወንጌል ዘር በልጦብን ብዙ ሰው ሆዱ ጠግቧል። ብዙ ሰው ሆዱ አልተራበም፣ ህሊናው ግን ተርቧል። ለዚህ ነው እኔ ብቻ ይድላኝ የሚል ሰው የተፈጠረው በእኛ ዘመን። በሩን ዘግቶ የሚበላ ሰው ያየነው በዚህ ዘመን። ለዚህ ነው በር ዘግተን መባላታችን፣ በር ዘግተን መብላታችን፣ በር ከፍተን መባላታችን ከዚህ የተነሳ ነው። አሁን አመሻሽ ላይ የት ነው የምትገኙት? ቀን ቀን ምናልባት ቤተክርስቲያን እንታያለን፣ በጎ ስንሰራ እንገኛለን። ግን ሲጨላልም የት ነን ምእመናን? መጠጥ ቤት መሸታ ቤት የሚገባ ሰው ሰላምታው የተለየ ነው፣ ትሕትናው የተለየ ነው። ቤተ ክርስቲያን ብትመጡ አውደ ምሕረት እኛ አገልጋዮች እንደዛ ያለ ሰላምታ ለእናንተ አንሰጣችሁም። አቤት ግሮሰሪ ላይ አቤት መጠጥ ቤት ያለ ሰላምታ ቁጭ ብድግ ነው የሚያሰሯችሁ። ኧረ ቁጭ በል በእግዚአብሔር፣ ኧረ ተው አይገባም ይላል። ስትወጣ ግን ደህና ደር ብለው የሚወጣ የለም፣ አታገኝም። ልጆቻቸውን ለማሳደግ ብለው ጉልት ቸርችረው ድንች ሸጠው ሽንኩርት ሸጠው ከሰል ቸርችረው ልጆቻቸውን የሚያስተምሩ ድንቅ እናቶች አሉ ኢትዮጵያ። ለልጆቻቸው ሲሉ ከሰውነት ተራውተው ወጣትነታቸውን እድሜያቸውን ሁሉ ለልጆቻቸው የሰጡ ድንቅ አባቶች አሏት ኢትዮጵያ። ሌሊቱን በህመም ሲሰቃዩ ያደሩ እናት ከካህኑ መጥተው መስቀል ተሳልመው ቤተ ክርስቲያንን በእጃቸው ዳሰው ወደ ቤት ሲሄዱ አያጉረመርሙም፣ እንዲህ ይላሉ። እንዴት ነበር አዳር? ያዳሬ ነገርም አይነገርም። ስገላበጥ አደርኩ፣ ሲቆርጠኝ አደርኩ፣ ሲፈልጠኝ አደርኩ፣ ግን መድኃኒቴ እንዳሰስኩና ተፈወስኩ ይላሉ። ጉድለታችን ሰዎች አያውቁም፣ ህመማችንን አያውቁም፣ እንዴት ያለ ጥዝጣዜ ላይ እንዳለን አያውቁም፣ እንዴት አይነት የመከራ ሌሊት እንደምናሳልፍ የሚያውቀው እግዚአብሔር ነው። አዎ ብዙ ሌሊቶች ነግተውልናል። የማያልፉ የሚመስሉ የመከራ ዘመኖች ሁሉ አልፈውልናል። ደግሞ ጨለማው የነጋልን ጨለማው ላይ ስላፈጠጥን ሳይሆን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ በሉ እንጂ ድገሙ። ምድርና ሰማይ ሳይዘረጋ አመልማላትም ሳይበቅሉ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን ይኖረ ዓለምንም በግሩም ጥበቡ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን ዕድሜ የጨመረልን አማኑኤል፣ ዘመን የቀጠለልን አማኑኤል፣ ነጭ ያለበሰን አማኑኤል፣ የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል፣ በማያኖሩ ሰዎች መካከል የሚያኖረን አማኑኤል፣ ወጥተን እስክንገባ ተኝተን እስክንነሳ የማይለየን አማኑኤል፣ በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል፣ ያየብንን ያላሳየብን አማኑኤል፣ የሰማብንንም ያላሰማብን አማኑኤል፣ ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው የድንግል ማርያም ልጅ መድህን ዓለም ኢየሱስ ክርስቶስ ስለ ቸርነቱ ስለ ጠብቆቱ ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን። እስቲ ከፍ አድርጋችሁ እግዚአብሔርን አመስግኑ። እንግዲህ 3 ቀን አብረን እግዚአብሔር ከረዳን አብረን ስለምንቆይ ቀድሜ አንድ ነገር ልነግራችሁ ፈልጋለሁ። በዚህ ጉባኤ ላይ የሚመሰገነው እግዚአብሔርና እግዚአብሔር ነው። የምታጨበጭቡትም ለመምህራኑ ሞራል ሳይሆን ለእግዚአብሔር ክብር ስለሆነ እዚህ ውስጥ መቼም ቻይና እጅ የሰራለት ስለሌለ ሥላሴ ነው እጅ የሰጣችሁ። ይሄን እጃችሁን ባታጨበጭቡለት እንደተዘረጋ እንደዛው ማስቀረት ይችላል። ያጠፍነውንም እጅ እንደታጠፈ ማስቀረት ይችላል? አይችልም? እስቲ ሥላሴ 2 እጅ ሰጥቶኛል የምትሉ ወደ ላይ 2 እጃችሁን አሳዩኝ። ቅድሚያ ይሄ እጅ ማን ነው? አሁን በብዙ ጉድለት መካከል እግዚአብሔርን ማመስገንን እንድትለምዱ ነው። አውርዱ አላልኩም እኔ አንሱ ነው ያልኩት። አንሷ ወደ ላይ ደግሞ ወደ እኔ አይደለም የሚነሳው፣ እሺ ወደ መድኃኔዓለም
አው ለሱ ነው እጅ የሚነሳው። ለማን? ዛሬ እጃችንን የምንሰጠው ለማን ነው? ለመድኃኔዓለም። ስለዚህ ይሄ እጅ ይገርማችኋል፣ በጣም ብዙ ጉድለት፣ ስልጣን የማይሞላው ገንዘብ የማይሞላው በጣም ብዙ ጉድለቶች በቤታችሁ አሉ። ዛሬ ተደርጎላችሁ ልታመሰግኑ ሳይሆን በጉድለታችሁ እንድታመሰግኑን የመጣችሁና ሐዋርያው ቅዱስ ጳውሎስ እንደነገረን አይኩት ወበንተ ኩሉ በሁሉ አመስግኑ ብሏልና ስለሆነውም ስላልሆነውም ስለሞላውም ስለጎደለውም ስለተሰጠንም ስላልተሰጠንም ስለመረረውም ስለጣፈጠውም ስለ ሐዘንም ስለ ደስታም ስለ ጥጋብም ስለ ረሃብም እግዚአብሔር ምን ያለ ይሁን? ምን ያለ ይሁን? አይሰማም። የማርያም ልጅ ክርስቶስ ምን ያለ ይሁን? እስቲ በጉድለታችሁ ከፍ አድርጋችሁ የማይቋረጥ ምስጋና ለእግዚአብሔር ይሁን። ልዩ ሶስት አብ ወልድ መንፈስ ቅዱስ ሥላሴ የተመሰገነ ይሁን። ከፍ አድርጋችሁ አመስግኑት። አሁን ተግባብተናል ማለት ነው አይደል? ተግባብተናል። ለቃል ርደት ለሥጋ ምርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ኪዳነ ምሕረት በጥማት ዘመን ጠጥተን የረካንባት ጽዋችን ኪዳነ ምሕረት ልብሳችንም ጉርሳችንም ድንግል ማርያም ዘመዳችን ወገናችን ድንግል ማርያም የምንመረጎዝባት በትረ ሃይማኖታችን ድንግል ማርያም የምንመካባት የመመኪያችን ዘውድ ድንግል ማርያም የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም ከፍ ከፍ ያልንባት መታያችን ድንግል ማርያም ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግሥተ ሰማያት በዚህም ዓለም ውድስት የሆነች የኢየሱስ ክርስቶስ እናት ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ሥላሴ ክብር የክብር ክብር ያጎናጸፋት ከመንጸፈ ደይን ወደ ገነት ከሐሳር ወደ ክብር ከሞት ወደ ሕይወት ከትሕትና ወደ ልዕልና የወጣንባት የክፉ ቀናችን ልባችንን የጠረገችልን ኪዳነ ምሕረት ጓዳችን ስሟ ለዘላለም የተመሰገነ ይሁን። ክፉ ቀንን በአማላጅነቷ ያለፋችሁ ብቻ አመስግኗት። ስሟን ጠርታችሁ ያላፈራችሁ በደንብ አድርጋችሁ አመስግኗት። እዚህ ቆመን የምናስተምራችሁ ሸፋፋው እግራችን ጫማ የለበሰው በኪዳነ ምሕረት ነው። ክብር ለድንግል ማርያም ለእናታችን ይሁንላት። እንደው ምዕመናን ተወዷታላችሁ ማርያምን? ኧረ አይመስልኝም። ተወዷታላችሁ። ለዛ ነው እንደዚህ የሳሳ ጭብጨባ ለድንግል ማርያም ያጨበጨባችሁላት። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንንና የሚጠቅመንን የሚያስተምረን እግዚአብሔር ማን ያውቃል ዛሬ የማንን ጥያቄ ሥላሴ እንደሚመልስ? ማን ያውቃል ዛሬ የማንን ጉድለት መድኃኔዓለም እንደሚሞላ? የዘመናት ጥያቄን በቅጽበት የሚመልሰው እግዚአብሔር፣ የተዘበራረቁትን የኑሯችንን ጉዳይ የሚሰበስብልን እግዚአብሔር፣ እንቆቅልሽ የሆነውን ሕይወት የሚያስተካክለው እግዚአብሔር፣ እንደ ሰው ነግረነው የሚሰማ አይደለም፣ ዝምታን የሚያዳምጠው እግዚአብሔር፣ በዝምታችሁ ውስጥ ያለውን ጩኸት የሚያውቅላችሁ እግዚአብሔር፣ ለሰው ያልነገራችሁትን መከራችሁን በጥርሳችሁ ነክሳችሁ በር ዘግታችሁ የምታለቅሱበትን ጉዳይ የሚያውቅላችሁ የቅርባችሁ እግዚአብሔር፣ ከእናትም ከአባትም ከቅርብ ከቤተ ዘመድ ከጓደኛ የተሸሸገውን የሚያውቅላችሁ እግዚአብሔር፣ እምቅድመ ሕሊና ኩሎ ያምር የተባለ እግዚአብሔር፣ ከሐሳብ አስቀድሞ የሚያውቀው እግዚአብሔር፣ ከመደረጉም አስቀድሞ የሚያውቀው እግዚአብሔር። አሁን ምን እንደቸገራችሁ ሰው አያውቅም። ነጭ ነጠላ ለብሳችሁ ልብሳችሁን አጥባችሁ አለቅልቃችሁ አምሮባችሁ ስትታዩ በሕይወታችሁ በኑሯችሁ በትዳራችሁ ጉድለት የሌለባቸው ይመስላችኋል ሰዎች። አያውቁልንም። ረሃባችንን ሰዎች አይረዱም።
ጉድለታችን ሰዎች አያውቁም። ህመማችንን አያውቁም። እንዴት ያለ ጥዝጣዜ ላይ እንዳለን አያውቁም። እንዴት አይነት የመከራ ሌሊት እንደምናሳልፍ የሚያውቀው እግዚአብሔር ነው። አዎ ብዙ ሌሊቶች ነግተውልናል። የማያልፉ የሚመስሉ የመከራ ዘመኖች ሁሉ አልፈውልናል። ደግሞ ጨለማው የነጋልን ጨለማው ላይ ስላፈጠጥን ሳይሆን ጨለማውን ያነጋልን መድኃኔዓለም ከኛ ጋር ስለሆነ ነው። ክብርና ምስጋና ለስም አጠራሩ ይሁን። የህይወታችንን ጨለማ የገፈፈልን፣ የኑሯችንን ጨለማ የገፈፈልን፣ የትዳራችሁን ጨለማ የገፈፈላችሁ፣ ፈውስ አልባ ቤታችሁን የፈወሰላችሁ እግዚአብሔር ማን ያውቃል? ዛሬ የሆነ ሰው ተስፋ ቆርጦ አቅም አጥቶ ዝሎ በሞትና በህይወት መካከል የመጣችን አንድ ነፍስ እግዚአብሔር ደግፏት፣ አንድን ነፍስ እግዚአብሔር ዛሬ በዚህ ጉባኤ ሊያሳርፍ ማን ያውቃል? ጠርቶት የመጣለ፣ በጓደኛ የተጠራለ፣ በሰው የተጠራለ፣ እግረ መንገዱን ሊሳለም መጥቶ ዘ የቀራለ። የመጣልበትን ዓላማ ከጠየቃችሁኝ እግዚአብሔር እንደገና ለሱ እንድንመቸው አድርጎ አስተካክሎ በቃሉ መዶሻነት እየጠረበ እንደገና ሊሰራን ነው። እስቲ እንደገና ስራኝ የምትሉ እጃችሁን አንሱ። እንደገና መድኃኔዓለም ሆይ ዛሬ ያለው ማንነታችን ላንተ አይሆንም። ቅድስና የራቀው ህይወታችን፣ ዝሙት ያቆሸሸው ሰውነታችን ነው። ይሄ ህይወት አዎ እንደገና መስተካከል አለበት። እግዚአብሔር በቃሉ እንደገና ያቆማችሁ። አሜን በሏ። ስንት ብር ገባ እዚህ ሀገር? ተወደደ ረከሰ? አሜን። እግዚአብሔር ያስተካክለን ሁላችንንም። በነገራችን ላይ የሆነ ቀን አናውቀውም፣ ጊዜውን፣ ሰዓቱን፣ ሀዲዱን ስተናል። ከቤተ መንግስት እስከ ቤተ ክህነት ያለን ሰዎች የሆነ ተስቶናል፣ ግን አላወቅንም። የሳትነውማ ሀዲድ አለ ከእግዚአብሔር ጋር የመስሎናል፣ ግን ጀርባችንን ሰጥተነዋል። ዛሬ ፊታችን ወደ እሱ እንድንመልስ በቸርነቱ መድኃኔዓለም ይርዳን። ጥቂት ደቂቃ አብረን እንቆያለን። የትምህርታችን ርዕስ አብረን እንጠራለን። ከኔ ጋር ከፍ አድርጋችሁ ትጠራላችሁ። እሱ ብቻ በሉ ነበር። እስቲ ሴቶች በደንብ አድርጋችሁ ወንዶችን በልጣችሁ አሳዩልኝ። እሺ፣ እሱ ብቻ ነበር በሉ። አበላለ ራት ጋብዛለሁ። ድጋሚ እሱ ብቻ ነበር በሉ። እናንተ ደግሞ ብለጡና አሳፍሩልኝ። እንደሞ አደላ እንዳይሉ እሱ ብቻ ነበር በሉ ወንድሞቼ። በአንድነት እሱ ብቻ ነበር። አሁን እኔ ስመሰክርላችሁ እናንተ ከኔ ጋር ቀጥላችሁ እኔ ከምጠራላችሁ ቃል ቀጥላችሁ አሰምታችሁ ደጋግማችሁ እሱ ብቻ ነበረ ትሉኛላችሁ። ሰማያት ሳይዘረጋ ማን ብቻ ነበረ? አይሰማ። ማን ብቻ ነበረ? የየብስም ፊት ሳይታይ አመልማላትም ሳይበቅሉ ሰውና መላእክት ለክብሩ ሳይለዩ ነፋሳት ሳይነፍሱ ማን ብቻ ነበረ? ቀኑ በመሸብህ ቀን ማን ብቻ ነበረ? ቤትህ ሊፈርስ ያዘመመብህ ቀን ማን ብቻ ነበረ? ክብር ምስጋና ለመድኃኔዓለም። ማንም አብሮን አይደለም። በመከራ ቀን የነበረ እሱ ብቻ፣ በሐዘን ቀን የነበረ እሱ ብቻ። እሱ ብቻ ያሻገራችሁ አመስግኑ። እሱ ብቻ አባት የሆናችሁ፣ እሱ ብቻ የረዳችሁ፣ እሱ ብቻ ያሻገራችሁ ለማርያም ልጅ ለመድኃኔዓለም ክብር ይሁንለት። እሱ እስካለ እንቀጥላለን። የሚዝቱብን አሉ፣ መኖራችንን የማይፈልጉ አሉ፣ የሚያስፈራሩን አሉ፣ ከንፈራቸውን የሚነክሱ ጠረጴዛ የሚደበድቡብን አሉ። እኛ የምንኖረው ማስላለልን ነው። እሱ አለልኝ የምትሉ መድኃኔዓለምን አመስግኑት። አለ እስካለን እኖራለን። ወገኖቼ መጋቢያችን ማን ነው? 30 ቀን ሰርተን አይደለም እንጀራ ምን በላው። 30 ቀን እድሜ የሰጠን ማን ነው? 30 ቀን በጤንነት የጠበቀን ማን ነው? እንደ ብቅል እያወጣ ያስገባን ማን ነው? የጠላትን እንቅፋት ከመንገዳችን ያነሳልን ማን ነው? ጠላት የቆፈረውን ጉድጓድ የደፈነልን ማን ነው? እሱ ብቻ። ክብር ምስጋና ለመድኃኔዓለም ይሁን። እሱ ብቻ። ይሄ ቃል የምናገኘው በማርቆስ ወንጌል ምዕራፍ 6 ቁጥር 57 ላይ የምናገኘው ቃል ነው። ቃሉን ከአራቱ ወንጌላውያን አንዱ በአንበሳ የተመሰለው ቅዱስ ማርቆስ መዝግቦልናል። እንዲህ ነው የሚለው፣ በመሸ ጊዜ ደቀ መዛሙርቱ ወደ ታንኳይቱ ገቡ ብሎ ይጀምራል። እስቲ በመሸ ጊዜ በሉ።
አው በመሸ ጊዜ ደቀ መዛሙርቱ ወደ ታንኳይቱ እንደገቡ በዚህ በመሸ ዘመን ደግሞ ታንኳ ወደ ተባለችዋ ወደ ቤተ ክርስቲያን ግቡ፣ ንስሐ ግቡ። በመሸ ጊዜ ቀኑ ሲጨልም ወብርሃነ ጽድቅ ዘያበር ለኩሉ ዓለም የተባለውን ለሰው ሁሉ የሚያበራውን የዓለምን ድቅድቅ ጨለማ ያስወገደውን ብርሃን የተባለው ክርስቶስን ተከትለዋል። ግን ሲጨላልም ወደ መርከቡ ገቡ ይላል። አሁን አመሻሽ ላይ የት ነው የምትገኙት? ቀን ቀን ምናልባት ቤተ ክርስቲያን እንታያለን፣ በጎ ስንሰራ እንገኛለን። ግን ሲጨላልም የት ነን ምእመናን? ሲመሽ ወደ መርከቡ፣ ብዙ ሰዎች ሲመሽ ወደ ቤታቸው ይከተታሉ። ቀን በሥራ ውለው ዝለው ደክመው አመሻሽ ላይ እንቅፋት ይመታቸዋል። ወንድሞቼ ታውቃላችሁ ችን ቋንቋ? ከሸዋ ያመጣኋት አዲስ ቋንቋ ናት። ደግሞ እንዳትቀባበሏት። ከኔ ጋር ናችሁ? እንቅፋት የሚያውቅ እስቲ ይሄኔ ትልቅ ድንጋይ ነው የምትሉኝ እናንተ። አንድ ሰው አለ፣ እየሰማችሁኝ ነው? ከአንድ ሀገር አገልግሎት እንመጣና አባ እንደው እኮ አንድ ነገር ከፍቼ ነበረ፣ ስራ ጀምሬ ነበረ፣ ባርኩልኝ እንዳልለው እንቅፋት ቤት ናት አለኝ። ሰማችሁ? ምን በሉልኝ እንዳለ ባርኩልኝ እንዳልል ምን ቤት ናት አለኝ? እንቅፋት ቤት። ምን ማለት እንመሰላችሁ? እንቅፋት ቤት ግሮሰሪ ማለት ነው። ምን አልኳችሁ? ሰላማዊ ሰው ደህና ሰርቶ ስራ ቦታ ያስመሰገነ ሰው ወደ ቤት እየሄደ ያለ ድንገት የሚጠልፍ እንቅፋት ታውቃላችሁ? አንድ ሁለት መታ አድርገህ ትገባለህ። ይለውና ይገባል። ለሁለት የገባው አራት ያደርጋል። ለአራት የገባው ስድስት ላይ አቤት ግሮሰሪ ያለው ሰላምታ አያደርስ ነው። ታውቁታላችሁ። መጠጥ ቤት መሸታ ቤት የሚገባ ሰው ሰላምታው የተለየ ነው። ትሕትናው የተለየ ነው። ቤተ ክርስቲያን ብትመጡ አውደ ምሕረት እኛ አገልጋዮች እንደዛ ያለ ሰላምታ ለእናንተ አንሰጣችሁም። አቤት ግሮሰሪ ላይ አቤት መጠጥ ቤት ያለ ሰላምታ ቁጭ ብድግ ነው የሚያሰሯችሁ። ኧረ ቁጭ በል በእግዚአብሔር፣ ኧረ ተው አይገባም ይላል። ስትወጣ ግን ደህና ደር ብለው የሚወጣ የለም፣ አታገኝም። ደህና መሸ በል እዚህ ብሎ ወንበር የሰጠው ሰውዬ ስትሄድ ደግሞ ምን ይላል? የለም። ታውቁታላችሁ። ያቺ እንቅፋት የብዙ ሰዎች ትዳር ያደናቀፈች ናት። የብዙ ሰዎች የትዳራቸው መበጥበጥ ምክንያት ናት። ሰማችሁኝ ወንድሞቼ? በጣም ያኮረፋችሁ እየመሰለኝ ነው። እግዚአብሔር ከሁላችን ጋር ይሁን። ምን ባለ ጊዜ? በመሸ ጊዜ ደቀ መዛሙርት ወዴት ሄዱ? ወደ ታንኳይቱ። በመሸ ጊዜ ቀኑን ምን ሲሰሩ ነበር ከተባለ የክብር ባለቤት መድኃኔ ዓለምን በመንደራቸው ሲያልፍ ይከተሉት ነበር ይላል። ሰላማቸው ነዋ፣ በረከታቸው ነዋ፣ ጥጋባቸው ነዋ፣ ሙላታቸው ነዋ፣ ሕይወታቸው ነዋ። እሱን ይከተላሉ። እያለፈ ነው ሲባል በመንደራቸው ቤት ውስጥ የታመመ በሽተኛ ካለ፣ በአልጋ ላይ የወደቀ ሰው ካለ፣ በደዌ የደቀቀ ሰው ካለ፣ በአልጋ በመኝታው በቤት ውስጥ የተረሳ ካለ፣ መጋረጃ የተጋረደበት ሰው ካለ መድኃኔ ዓለም እያለፈ ነው ሲባል በበራፋቸው ላይ ያስቀምጡት ነበረ። ሲያልፍ እየነካ፣ ሲያልፍ እየሰራ፣ ሲያልፍ እየፈወሰ፣ ሲያልፍ እያቆመ፣ ሲያልፍ እየሞላ፣ ሲያልፍ እየነካ፣ እያጣፈጠ፣ እየሞላ ያዘመመን ጎጆ የደገፈ በፈረሰው ቅጥር ሙሉ ሆኖ እየቆመ መድኃኔ ዓለም ያልፍ ነበር። ይለፍልን በመንደራችን። እሱ ሲያልፍ ሰላም አለ። እሱ ሲያልፍ በረከታችን ይጀምራል። በኑሯችሁ ምዕራፍ ላይ መድኃኔ ዓለም ያልፋል። ሲያልፍ ብዙ ሰዎች ይከተሉታል። ገበያ የወጡ እናቶች ታውቃላችሁ፣ ልጆቻቸውን ለማሳደግ ብለው ጉልት ቸርችረው፣ ድንች ሸጠው፣ ሽንኩርት ሸጠው፣ ከሰል ቸርችረው ልጆቻቸውን የሚያስተምሩ ድንቅ እናቶች አሉ ኢትዮጵያ። እውነት ሐሰት? እውነት ሐሰት? ለልጆቻቸው ሲሉ ከሰውነት ተራውተው ወጣትነታቸውን እድሜያቸውን ሁሉ ለልጆቻቸው የሰጡ ድንቅ አባቶች አሏት ኢትዮጵያ። እውነት ውሸት? እውነት ውሸት? እውነት። እና እናቶች ገበያ ቁጭ ብለው እናተርፋለን ብለው ከጓሯቸው ያመጡትን አትክልት ለመሸጥ ቁጭ ብለዋል። ገበያ ሁል ጊዜ የሚያተርፉት ገንዘብ ነው። ዋናቸው ግን አልተያዘም። ዋናችሁ መድኃኔ ዓለም ነው። እሱ ሳይያዝ ምን ትርፍ አለ? ዋና ሳይያዝ ትርፍ ይጠበቃል? ትርፍ ይጠበቃል ወይ? እነሆ ቁመት ያለ ታያላችሁ፣ ድምፅ ያልሰማ ብሏችሁ ነው። ከኋላ አሰማለሁ፣ አዛኝን ሰማለሁ። እሺ መድኃኔ ዓለም ይስማችሁ። ይገርማል።
የሚከተሉት ሰዎች ገበያቸውን በትነው ነው። ምናቸውን በትነው? አሁን ሱቅ ዘግታችሁ የመጣችሁ ሰዎች አላችሁ። እኔ እኮ አባ ገሌ ይመጣል ስለተባለ ነው እንጂ እኔ መቼም ምናምን የሚል ሰው አይጠፋ መቼም ታውቁታላችሁ። ገበያቸውን በትነው እስከ ዛሬ ድረስ ያተረፋችሁ ነጋዴዎች ገንዘብ ወረቀቱን ስታተርፉ የማይቆጠረውን የክርስቶስን ሰላም የጎደላችሁ አላችሁ። ይሄ ማለት ከራስ ማጉደል ለራስ መጉደል ነው። ከራሳችሁ የጎደላችሁ ሰዎች ሙላታችሁ ክርስቶስ ነው። እሱን ስታገኙ የዛን ቀን መነሳት ትጀምራላችሁ። እኔ ንግድ ከጀመርኩ ስንት ዘመን ሆኖኛል። ይሄውና እጄ ላይ ያለ ሁሉ ይበተንብኛል። እኔ እንደው ምን እንደተደረግኩ አላውቅም። የ80 ቀን ዕድሌ 40 ቀን ዕድሌ እንዲህ ያለ አጋንንት ቢሰፍርብኝ የአያቴ ቅድመ አያቴ እያሉ እንዲህ ሲያወሩ የሚኖሩ ሰዎች አሉ። ይለፍ እንጂ መድኃኔዓለም እሱ የመጣ ቀን ነገሮች ሁሉ ይስተካከላሉ። ተስፋ ቆርጠሽበት መሬት ላይ የወደቀውን ነገር ሊያነሳ እኮ ነው የሚመጣው። የዛ ቀን ይኸው ንብረታቸውን እንኳን አልሰበሰቡም፣ በትነው ወጡ። በቃ እሱ ከመጣማ ምን ይታያል? የተሻለው ሀብት ክርስቶስ፣ እሱን መከተል ነው እንጂ። ተከተሉት፣ ወጥተው ሄዱ። አሁን አንድ ጥያቄ ጠየቁት። የሚገርም ነው። የማርቆስ ወንጌል ምዕራፍ 5 ስታነቡ ምን ብለው ጠየቁት መድኃኔዓለምን? ጌታ ሆይ መዳን እንፈልጋለን፣ ታመናል፣ ተይዘናል፣ ተጨንቀናል፣ ጎሎብናል፣ ትዳር አልሰመረልንም፣ ልጅ የለንም። አያችሁ፣ ብዙ አይነት ጥያቄ አላቸው። ግን አሉ ለዚህ ሁሉ መፍትሄው አንድ ነገር ነው። ብዙ ምዕራፍ አንተን ተከትለናል፣ በጣም ብዙ መንገድ ነው ካንተ ጋር ይሄድ ነው። ግን አንድ ነገር ብቻ ፍቀድልን አሉት። ቀሚስህን በእጃችን እየዳሰስን ወደ ቤታችን እንድንመለስ ፍቀድልን አሉት። ምንህን እየዳሰስን? ግዴላችሁ፣ ምንህን እየዳሰስን? ቀሚስህን በእጃችን መጨበጥ እንፈልጋለን። እስቲ የሚፈውሰውን፣ የሚያድነውን፣ መከራ የሚያቆመውን፣ ሕይወት የሚሰጠውን፣ እንባ የሚያቆመውን የክርስቶስን ቀሚስ ዳሶ መፈወስ የሚፈልግ ክርስቲያን ካለ እጁን ያሳየኝ። ይሄን ቀሚስ አሳያቸዋል። የት እንደምትዳስሱት ትፈልጋላችሁ? ምእመናን ወንድሞቼ እህቶቼ ትፈልጋላችሁ? የሚፈውስ ቀሚስ ነው። ደም የሚያቆም ቀሚስ ነው። መከራ የሚያቆም ቀሚስ ነው። ስቃይ የሚያቆም ቀሚስ ነው። ከየትኛውም በሽታ የሚገላግል ፈውስ ያለው ቀሚስ ነው። ይሄን ቀሚስ ከፈለጋችሁ አካለ ክርስቶስ የሆነችዋን ቤተ ክርስቲያንን መታችሁ ዳሷት። የማንን ቀሚስ ከፈለጋችሁ በእምነት ድሮ እናቶቻችን እጃችሁን አውርዱ። ድሮ እናቶቻችን በኪዳን ሰዓት እንደው በአንድ አጸድ ላይ ይቆሙና አባቶቻችንም እንደዛው ጫማቸውን ውልቅ አድርገው የጠዋቱን ቆራ ያው ታውቁታላችሁ። ጤዛው ከባድ ነው፣ ብርድ አለ፣ ቅዝቃዜ አለ። ቆመው እንዲህ ይላሉ። እየሰማችሁኝ ነው? የኪዳኑ ጸሎት እንዳለቀ የረገጧትን ጤዛ ያመማቸውን ቦታ ይደባበሱና መድኃኔዓለም አንተ ፈውሰኝ፣ ድንግል ማርያም አንቺ ፈውሽኝ ብለዋት ወደ ቤት ይሄዳሉ። ጠዋት ሌሊቱን በሕመም ሲሰቃዩ ያደሩ እናት ከካህኑ መጥተው መስቀል ተሳልመው ቤተ ክርስቲያንን በእጃቸው ዳሰው ወደ ቤት ሲሄዱ አያጉረመርሙም። እንዲህ ይላሉ፣ እንዴት ነበር አዳር? የአዳሬ ነገርማ አይነገርም። ስገላበጥ አደርኩ፣ ሲቆርጠኝ አደርኩ፣ ሲፈልጠኝ አደርኩ፣ ግን መድኃኒቴን ዳሰስኩና ተፈወስኩ ይላሉ። እናንተም ዳሳችሁ እንድትፈወሱ ቤተ ክርስቲያንን አካለ ክርስቶስ የሆነችውን ቅዱስ ቤተ ክርስቲያንን ዳሳችኋት በእምነት እንድትፈወሱ ይሄንን እምነት ለእናንተ ያደርግላችሁ። ይገርማል። ቀሚስን ነው የምንፈልገው፣ እሱን ነው መዳሰስ የምንፈልገው፣ ፍቀድልን አሉት። መድኃኔዓለምም በጎ ፈቃዱ ነውና ብዙ ምዕራፍ እንደተከተሉት እምነታቸውን ጽናታቸውን አይቶ ዳሱኝ፣ ተፈወሱ፣ ዳሱኝ፣ ዳኑብኝ አላቸው። ሁሉ እየዳሰሱት ወደ ቤታቸው ከመመለሳቸው አስቀድሞ ሙሉ ቀን እንጀራ ሳይበሉ በእግራቸው
ያሸዋውን ግለት የፀሐዩን ሙቀት ተቋቁመው መድኃኔ ዓለምን እንደተከተሉና እንደተራቡ ሲያውቅ መጠውለጋቸው ገባው። መድኃኔ ዓለም ያንተን ረሃብ ያውቅልሃል። መድኃኔ ዓለም ያንተን መቸገር ያለህበትን ሲቹዌሽን ማንም ሰው አይረዳም፣ ማንም ሰው አያውቅልንም። እሱ ግን ያውቃል። ረሃባችንን ያውቃል፣ ችግራችንን ያውቃል፣ ጉርለታችንን ያውቃል። አወቀላቸው። እሱ ብቻ ረሃባችን የሚሰማው። አያችሁ፣ እንደ ረሃባቸው አወቀ። ቀጥሎስ አዘነላቸው ይላል። መድኃኔ ዓለም ይዘንልን ምእመናን። ራሜን በሉ በማርያም እንደው ዛሬ በአቦ በስላሴ እያልኩ ነው። መድኃኔ ዓለም ይዘንልን፣ መድኃኔ ዓለም ይራራልን። ዛሬ ሰው ሰውን አጋድሞ የሚያድን ጨካኝ ተፈጥሯል። እሱ ይራራልን፣ እሱ ይዘንልን። እና ይገርማል፣ አዘነላቸው። አንዳች የሚበላላችሁ ብሎ ጠየቀ። አው ዛሬ ጠይቃቸዋለሁ፣ በቤትሽ ምን አለ? በቤትህ ምን አለ? የጎደለብህ ምንድነው? ይሄንን ጥያቄ ብጠይቅ ሁላችሁም ቁሳዊውን ነገር፣ ጊዜያዊውን ነገር፣ ሐላፊውን ነገር ታስቀድሙና ትነግሩኛላችሁ። የሽሮና የበርበሬ ጥያቄ ለእግዚአብሔር አይቀርብለትም። አስቀድማችሁ መንግስቱና ጽድቁን ፈልጉ፣ ተጨማሪውን አንጠይቅም ክርስቲያኖች። እና ይገርማል፣ ቅዱሳን ሐዋርያት ለዚህ ሁሉ ሕዝብ የሚበቃ እንጀራ ከወዴት እናገኛለን? ወደ ገበያ ሄደን የ200 ዲናር እንጀራ ገዝተን እንድንመጣ አሰናብተን አሉት። ጌታ ከተያዘማ ብዙ መሰብሰብ ምን ያስፈልጋል? እሱ ጥቂት ሲለምኑት ብዙ መስጠት ልማዱ፣ ጥቂት ቢያቀርቡለትም ጥቂቷን አበርክቶ መመገብ ልማዱ ነው። መድኃኔ ዓለም የበረከት አባት ነው። እስቲ የበረከት አባት ነው በሉኝ። የምን አባት ነው? ለእግዚአብሔር ጥቂት ነው የሚቀርብለት። አግበስብሰው 200 ዲናር እንጀራ ይምጣ አሉ። የለም ጥቂትም ቢሆን ካለ ሲሉ፣ አዎ ከኛ መካከል 2 ዓሣ 5 የገብስ እንጀራ ይሄ አለ። ጥቂት ከተያዘ ይበቃል፣ አምጡት አለ መድኃኔ ዓለም። ምን በሉት? አምጡት። አዎ ጥቂቷ ላይ እያጉረመረማችሁ ያላችሁ አሁን አምጡት የሚላችሁ ነገር የለም። እናንተ ግን ወደ እግዚአብሔር ና፣ ወደ ክርስቶስ መጣ፣ በእጆቹ ያዘ። እንዲህ አለ አስቀድሞ፣ ይሄን እንጀራ ሳላበላቸው በፊት የሥርዓት ጌታ ነውና ወንዶቹን በወንዶቹ ሴቶቹን በሴቶቹ ዛሬ እናንተ እንደተቀመጣችሁት አስቀምጡልኛል። ወንዶች በወንዶች ሴቶች በሴቶች ተቀመጡ። እጆቹን አነሳ። ምኖቹን አነሳ? ቅዱሳን የሆኑ እጆቹን ወደ ሰማይ አነሳ፣ አመሰገነ፣ ባረከ፣ ቆረሰ። ከዛ እንካችሁ ስጧቸው አለ። ያ 5 እንጀራ ያ 2 ዓሣ እጁ ላይ አልተለወጠም። ቆርሳችሁ ስጡ ሲባሉ ቁጥሩ ያው ነው። ቆርሰው ማዳረስ ሲጀምሩ በልተው የሚጠግቡበት፣ ከነሱም አልፎ ደግሞ ተርፏቸው በቅርጫት እስኪሰበስቡ ድረስ እንደውም የተቆጠሩት 5000 ሕዝብ ነው። ሴቶችና ሕፃናት ሳይቆጠሩ። ማንና ማን ሳይቆጠሩ? እስቲ ሴቶችና ሕፃናት በሉኝ። ሴቶችና ሕፃናት ሳይቆጠሩ 5000 ሕዝብ። ሴቶች ያልተቆጠሩበት ምክንያት ከሚበሉት ለልጆቻቸው የሚያበሉት ይበልጣልና፣ ሕፃናት ያልተቆጠሩት ከሚበሉት የሚፈረፍሩት፣ የሚደፉት፣ የሚጥሉት ይበልጣልና አልተቆጠሩም። ስለዚህ በስርዓት የበሉት ወንዶቹ ናቸው። 5000 ሕዝብ ሴት ሳይቆጠር ሕፃን ሳይቆጠር 5000 ወንዶች በልተው ጠገቡ። 12 ቅርጫት ተመለሰ። የክብር ባለቤት እንዲህ አለ፣ አሁን በሰላም አሰናብታቸው፣ ቀኑ መሽቷል፣ አሁን ጨልሟል፣ ወደ ቤታቸው ይሂዱ። ከፍተውት የመጡት ቤት አለ። የሰባችሁኝ ነው። በረከት አጥተው እያለቀሱ የመጡበት ቤት አለ፣ በደስታ መልሳቸው አሉት። ጎርለው የመጡበት ቤት አለ፣ በሙላት መልሳቸው። አልቅሰው የመጡበት ቤት አለ፣ በደስታ መልሳቸው፣ አሰናብታቸው አለ። ቤተ ክርስቲያን እኔና እናንተን ስታሰናብተን እንዲህ ብላን፣ ሰላም ለእናንተ ይሁን ብላ የክርስቶስን ሰላም ከሰጠችን በኋላ መጨረሻ በሰላም ወደ ቤታችሁ ግቡ ትላለች። በምን ግቡ? በምን ግቡ? ሰላም ማን ነው? እስቲ ክርስቶስ በሉኝ። እንዲህ ተብሎ ተጽፏል፣ እሱ ሰላማችሁ ነው ተብሎ ተጽፏል። አንደኛ ዮሐንስ ላይ ማን ነው ሰላማችን? ያ ምን ማለት ነው? በሰላም ወደ ቤታችሁ ሂዱ ማለት ሰላማችሁ ክርስቶስ በቤታችሁ ይግባ ማለት ነው። ሁሉን የሚያስተካክለው ሁሉን የሚሞላው ሰላማችሁ ክርስቶስ በቤታችሁ ምን ይበልላችሁ? ይግባላችሁ። ቤተ ክርስቲያን እንዲህ ትላለች፣
ክርስቶስም እናንተ ተፈውሳችኋል፣ መዳን ብቻ አይደለም ረሃባችሁን አውቄላችሁ በልታችኋል፣ ጠግባችኋል፣ አሁን አቅም አግኝታችኋል፣ የብርሃን ልጆች ናችሁ፣ በብርሃን መመለስ አለባችሁ፣ ቀነው እየመሸ ነው፣ ወደ ቤታችሁ በሰላም ሂዱ። ያልተስተካከሉት ሁሉ ተስተካክሎ ይጠብቃችኋል፣ የጎደለ ሁሉ ሞልቶ ይጠብቃችኋል፣ የመረረ ሁሉ ጣፍቶ ይጠብቃችኋል፣ የጠመመ ሁሉ ቀንቶ ይጠብቃችኋል። አው ጠላት ያወሳሰበባችሁን ሰንሰለታማ ችግር ፈትቼላችኋለሁ። በሰላም ወደ ቤት ግቡ። ፈልጋችሁ ይመጣችኋል፣ እኔም ቀድሜ ከእናንተ ቤታችሁ ገብቻለሁ። ሄዱ። የምታለቅሱበት ቤት አይደለም፣ የደስታ ቤት፣ የደስታ ምዕራፍ ተከፍቷል። ወደ ቤት በሰላም ሂዱ አላቸውና አሰናበታቸው። ማርቆስ ሲጽፍልን እንዲህ ይላል፣ የዳሰሱት ሁሉ ዳኑ አለ። እስቲ ሁላችሁም ይህንን ቃል በሉ ከኔ ጋር፣ የዳሰሱት ሁሉ በሉ ዳኑ። ምን ያሉት ሁሉ? ማንም ያልተፈወሰ የለም። በዚህ ጉባኤ ውስጥ የመጣነውን ሁሉ መድኃኔዓለም ከነፍስ ከሥጋ ይፈውሰን። የዳሰሱት ሁሉ፣ ቃሉን የሰሙ ሁሉ፣ የእጁን በረከት የተካፈሉ ሁሉ ዳኑ። ወገኖቼ ዛሬ አመሻሽ ላይ ምጥ የማይጀምረው ማን አለ? ስንገላበጥ አይደል የምናድረው? ሲቆረጥመን አይደል የምናድረው? ስንጨነቅ አይደል የምናድረው? የበላነው አይስማማን። ታውቃላችሁ ዛሬ የትኛውም የተስተካከለው ምግብ እንኳን የተስተካከለ ምግብ እንኳን የተመጣጠነ ምግብ የተስተካከለ አልጋ ላይ አልመች ብሎናል። የተንጣለለ ቪላ ውስጥ የጎጆ አክል አልሞቅ ብሎናል። የአበባ ምንጣፍ ላይ ተኝተን እንቅልፍ አጥተናል። ስንገላበጥ እናድራለን። ለብሰን ይበርደናል፣ ጠጥተን ይጠማናል፣ በልተንም ይርበናል። ምንድነው ምክንያቱ ከተባለ ያንዳንዱን የምናደርገው ነገር ያለ ፍቅር ስለሆነ ነው። ያለ ምን አልኳችሁ? ፍቅር የሌለበት እንጀራ ሆድን ቢሞላ እንጂ ሕሊናን አይሞላማ። ብዙ ሰው ሆዱ ጠግቧል፣ ብዙ ሰው ሆዱ አልተራበም፣ ሕሊናው ግን ተርቧል። ለዚህ ነው እኔ ብቻ ይብላኝ የሚል ሰው የተፈጠረው በእኛ ዘመን። በሩን ዘግቶ የሚበላ ሰው ያየነው በዚህ ዘመን። ለዚህ ነው በር ዘግተን መባላታችን፣ በር ዘግተን መብላታችን፣ በር ከፍተን መባላታችን ከዚህ የተነሳ ነው። ይገርማል። አሁን ደቀ መዛሙርቱ ሕዝቡን ሸኝተዋል። እንግዳ የለባቸውም፣ ለብቻቸው ናቸው። ስለመሸ ወደ መርከቡ መግባት ፈለጉ፣ ወደ ጀልባ ውስጥ መግባት ፈለጉ። ስለዚህ ፈጥነው እንዲያደርጉ ይላል የክብር ባለቤትን በየብሱ በባህሩ ዳር ላይ በባህሩ ዳርቻ ላይ ትተውት ወደ መርከቢቱ ገቡ ይላል። በምኑ መካከል? አስቡት ምዕመናን፣ ክርስቶስ የሌለበት መርከብ አስቡት። ክርስቶስ የሌለበት ቤት፣ ክርስቶስ የሌለበት ትዳር፣ ክርስቶስ የሌለበት ንግድ ምን አይነት ህይወት፣ ምን አይነት ቤት ሊሆን እንደሚችል እናንተ ገምቱት። እሱን ሳይዙ እሱን ትተው ወደ መርከቡ ገቡ። ጌታ ሳይያዝ እንዴት ወጥቶ መግባት የሚኖረው? እኮ እሱ ሲያዝ ነው። ተኝተን መነሳት የምንችለው እኮ እሱ ሲያዝ ነው። እና ይገርማቸዋል። ክርስቶስን ትተውት አብረህን ሂድ ብለው ሳይጋብዙት ትተውት ወደ መርከቡ ገቡ። ይሆንላቸዋል ብላችሁ ታስባላችሁ? ይሄ ሁሉ ለቅሶ የበዛብን እሱን ትተነው ነው። አሁን መፍትሄው ማን ነው ካላችሁኝ፣ እሱ ብቻ ነው። የዚህች ሀገር መፍትሄ እሱ ብቻ ነው። መድኃኔዓለም ብቻ። ማን ብቻ ይመስላችኋል? እስቲ መድኃኔዓለም ብቻ በሉኝ ባዛኝታ። ማን ብቻ? መድኃኔዓለም ብቻ። ና ተነሱ፣ ወደ መርከቡ ገቡ። ጨለመ። ክርስቶስ ግን መርከቢቱን ይመለከታት ነበረ ይላል። ዛሬም ቤታችንን ይይልን አምላከ ምሕረት። አሜን በሉኝ። መርከቢቱን በዓይኑ ያያል። ትተውት እንደሄዱ አይቷል። እኔን ሳትይዙ ማዕበል ይገጥማቸዋል፣ እኔን ካልያዛችሁ መርከቢቱ ትናወጣለች ብሎ ታዝቦ ይመለከታቸዋል። እሱን ትተውት ሄዱ። መርከቢቱ ግን ከክርስቶስ እይታ አልተሰወረችም። ቀኑ ግን መሽቶ ነበረ። መርከብ የተባለው ቤታችሁ፣ መርከብ የተባለችው ሀገራችን፣ መርከብ የተባለችው ቤተ ክርስቲያናችን ዛሬስ ደህና ናት ወይ? ደህናስ ያልሆነችው ማንን ትተን ወደ መርከብ ብቻ ገብተን ነው? መርከብ ውስጥማ ሰላም የጠፋው መርከብ ውስጥ ብቻችንን ገብተን የክብር ባለቤትን ስላልያዝነው ነው። እና ክርስቶስ ዝም ብሎ ይመለከታል። እንደነገረን ሐዋርያው እንዳስቀመጠልን
ምዕራፍ ያክል እንደቀዘፉ ብዙም ከክርስቶስ እይታ ሳይሰወሩ እየተመለከታቸው መርከቢቱ ላይ ከባድ የሆነ ነፋስ ተነሳ ይላል። መርከቧ ያንቺ ትዳር ነው ነፋስ የተነሳባት፣ የወሬ ነፋስ የተነሳባት፣ ያሉባልታ ነፋስ የተነሳባት፣ ነገረኞች እያሟሟቁ ያነሱት እሳት ያንተ ትዳር ነው መርከብ የተባለው። ክርስቶስ የሌለበት ትዳር ትናወጣለች፣ ሰላም የለውም። አዎ ዛሬ መደማመጥ የለንም። ባል ሚስቱን አይሰማም፣ ሚስት ባሏን አትሰማም። መደማመጥ የለም፣ መከባበር የለም። መርከቧ ትናወጣለች። ዛሬ የብዙዎች ትዳር እንደሚናወጠው መርከብ የተባለው እሱ ነው። መርከቧ ትናወጣለች። መርከቧ ቤተ ክርስቲያን ናት። ሰፊ ሀገር ይዘን መንደር ወድቀንባት፣ ምዕራብና ምስራቅ ሰሜንና ደቡብ ተባብለንባት መርከብ የተባለችው ሀገራችን ኢትዮጵያ ናት። ከሰውነት ተራ ወጥተንባት፣ ዘር እየተቆጣጠርንባት፣ የዘረኝነት ግንብ ተገንብቶብን፣ የዘረኝነት አጥር ታጥሮብን፣ ከክርስቶስ ወንጌል ዘር በልጦብን ይህች ነች መርከብ የተባለችዋ። መርከብ የተባለው ያንተ ንግድ ነው። መርከብ የተባለው የኛ ኑሮ ነው። ትናወጣለች። በሀገራችን ትናወጣለች፣ ቤተ ክርስቲያናችን ትናወጣለች፣ ትዳራችን ይናወጣል፣ ንግዳችሁ ይናወጣል። ስቴብል ላይፍ የላችሁም፣ ተዋዥቃላችሁ፣ እግዚአብሔርንም መያዝ ትፈልጋላችሁ፣ ዓለምም ያምራችኋል። ሁለት ቦታ መርገጥ ትፈልጋላችሁ፣ በሁለቱም ቦታ መቅረት አትፈልጉም። እንዲህ አይነት ክርስትና ላይ ነው ያለነው። የሰማነውን መሆን ሲያቅተን የአባቶችን ዘመን እያሰቡ በነበርኩ ማለት፣ ለድክመት መሸፈኛ ዘመኑን መውቀስ፣ ራስን ሳይገዙ በዘመነ ሰማዕታት መቅናት፣ በያዙት መክሊት ሳያተርፉ ጊዜውን ፈርቶ መቅበር እንዲህ አይነት ጊዜ አድንም። ልብን ከፍርሃት ለማዳን በነፃነት ለመኖር የሰላም አምላክ እግዚአብሔርን መከተል በቂ ነው። ለዓለምም ለእግዚአብሔርም የማንመች አስቸጋሪ ትውልዶች ፀሐይን ጠዋት ስናገኛት ምን ሞቃት፣ ከሰዓት ምን ረግማት፣ ሲመሽ ምን ናፍቃት። የሚያምረውን እንጂ የሚያምርበትን ማን ያውቃል? አያችሁ፣ የትውልዱ ችግር ልመናን እንጂ ሸክምን አይወድም። አንደበቱ እንጂ ሕይወቱ አይሰብክም። ከተጠሩ በኋላ መሸሽ፣ ዮርዳኖስን ተሻግሮ ግብፅን መናፈቅ፣ ብኩርናን በምስር ወጥ፣ ልጅነትን በ30 ብር። ይሄ አይደል እብደት? አቤት ይገርማል። ክርስቶስ የሌለባት መርከብ ብዙ ሳይራመዱ ብዙ ርቀት ሳይሄዱ አያችሁ፣ ክርስቶስ ሳይያዝ መርከቢቱ ላይ ነፋስ ተነሳ። መርከቧን የሚገለብጥ ነፋስ። የመርከቧ መልህቅ እኮ ክርስቶስ ነው። ወደቡ የሚደርሱት እሱን ይዘው ነበረ። እሱን ሳይዙ ተጓዙ። እሱን ሳይዙ የወጡ በዛው ቀርተዋል። ወድቆ መሰበሩ፣ ተኝቶ በዛው መቅረቱ ለምን ይመስላችኋል? አልተያዘማ መድህኑ፣ አልተያዘማ ንጉሳችን፣ አልተያዘማ እረኛችን። ተደገፉት። ቤተሰብን የተደገፍከውን ያክል፣ ስልጣናችሁን የተደገፋችሁን ያክል፣ ዘራችሁን፣ ብሔራችሁን፣ ጎሳችሁን፣ የሆነ ነገራችሁን፣ ገንዘባችሁን፣ ሀብታችሁን የተደገፋችሁትን ያክል አማኑኤል ላይ ብትደገፉ እመኑኝ፣ ያስደገፏችሁ ሰዎች አስደግፈው ትተዋችሁ ሲሄዱ እሱ ግን መጠጊያ ነበረ። ወገኖቼ አያቸው መድኃኔዓለም። ግራ ተጋቡ፣ ዋኝተው አይሄዱም። መርከቧ ልትሰበር ነው። ማዕበሉ ጨመረ፣ ነፋሱ ጨመረ። እንዲህ አሉ፣ ጌታ ሆይ አድነን አሉት። ኢትዮጵያውያን ሁላችሁም ጌታ ሆይ አድነን በሉት። ግድ የላችሁም፣ ጌታ ሆይ አድነን በሉት። የተነሳውን ማዕበል ይገስጽልን። የጦርነቱን ማዕበል፣ ያለመግባባቱን ማዕበል፣ ያለመስማማቱን ማዕበል፣ የመለያየቱን ማዕበል መድኃኔዓለም ይገስጽልን። ጌታ ሆይ አድነን። አንተን ስላልያዝን መርከቧ እየተናወጠች ነው። አንተ የሌለባት መርከብ፣ የሌለህበት መርከብ ሰላም የላትም። ሰላማችን ደፍርሷል። ድረስልን በሉት ኢትዮጵያውያን፣ ድረስልን። ልንጠፋ ነው። በሞት ቀጠና ውስጥ ነን። በሞት መንደር ውስጥ ነን። አንተ ከሌለ ከዚህ ማን ያድነናል? አንተ ካልተገኘ ማን ያወጣናል? በባህር ብንሰጥም ታስታውሳላችሁ፣ ወደ ነነዌ ተልኮ የነበረው ዮናስ ባለመታዘዙ ምክንያት ወደ ባህር ቢወድቅ
3 መዓልት 3 ሌሊት በአሳ አንበሪ ሆድ ውስጥ አደረ የሚለው ቃል ብዙዎችን እኛ ኦርቶዶክሳዊ ኤግዛጅሬት እያደረጉ ነገር እያጋነኑ ማውራት ያውቁበታል። እንዴት አንድ ሰው ውሃ ውስጥ ኦክሲጅን ሳይዝ እንዴት መተንፈስ ይችላል የሚሉ ተጠራጣሪዎች፣ በፍልስፍና ያበዱ ሰዎች እናውቃለን። እየሰማችሁ ይኖራል። እውነት ነው። ኦክሲጅን ሳይኖር 3 መዓልት 3 ሌሊት በባህር ውስጥ አይደለም፣ በአሳ አንበሪ ሆድ ውስጥ እንደ መጋዝ የሚቋረጥ ነገር ባለው አሳ አንበሪ ከባድ ኬሚካል አሲድ የሚተፋ አሳ አንበሪ እዛ ሆድ ውስጥ መተኛት ማለት ምን ማለት ነው ከተባለ እግዚአብሔር እጅ ላይ ነበረ። ማን እጅ ላይ? ማን እጅ ላይ ነበር? እግዚአብሔር መኖሪያ ነው። እና ይገርማችኋል የተወደዳችሁ ክርስቲያኖች፣ ሊጠፉ ሲሉ ወደ ክርስቶስ ሲጣሩ እሱ ግን የተጨነቁበትን ባህር በእግሩ እየረገጠ ወደ እነሱ መጣላቸው ይላል። መድኃኔዓለም በተጨነቅንበት ሌሊት ወደኛ ይምጣልን። አስጨናቂዎቻችንን እየረገጠ ወደኛ ይምጣልን። ጠላታችንን እያስታገሰ ወደኛ ይምጣልን። መጣ ክርስቶስ ወደፊት ቀረበ ወደ ባህሩን እንደ የብስ እየረገጠ ጠላታችሁንም እንዲርገጥላችሁ መድኃኔዓለም እየረገጠ ባህሩን እየተረማመደ መጣ። ጨልሞ ስለነበረ ወደ እነሱ የሚመጣው መድኃኔዓለም ባህር ነፋሱ የሚታዘዝለት እሱ እንደሆነ አላወቁም ነበርና በፍርሃት ተዋጡ። አዎ ዛሬ የተለያየ ፍርሃት ውስጥ አለን። የኑሮ ፍርሃት፣ በፍርሃት ነው የምንናጠው። ወጥተን ስንገባ ዋስትና የለንም። ዋስትናችን ግን መድኃኔዓለም ነው። ዋስትናችሁ ማን ነው? እስቲ ዋስትናችን መድኃኔዓለም ነው በሉ። ዋስትናችን ማን ነው? በቃ እና እየረገጠ ሲመጣ ክርስቶስ እንዲህ አላቸው፣ አይዟችሁ እኔ ነኝ ወደ እናንተ የምመጣው፣ የተጨነቃችሁበትን ነፋስ ልገስጽላችሁ፣ ያስጨነቃችሁን አስጨናቂ ከመንገድ ላነሳላችሁ፣ የምትናወጠዋን መርከብ ሰላም ልሰጥ ወደ እናንተ የምመጣው የእናንተ አባት መድኃኔዓለም ነኝ፣ አይዟችሁ አትፍሩ አላቸውና ወደምትናወጠዋ መርከብ ገባ ይላል። ወደሚናወጠው ትዳራችሁ ይሄ ጌታ ይግባ። ወደሚናወጠው ትዳራችን፣ ወደሚናወጠዋ ከተማ፣ ሰላም ወደ አጣችዋ መንደራችን መድኃኔዓለም ይምጣልን። ወደ መርከቡ ሲገባ መርከቢቱ ምን ሆነች? ጸጥ አለች። ምን አለች? ጸጥ አለች። ዛሬም ቀኑ በመሸብን ቀን ይምጣልን። በኑሮ ፍርሃት ስንናጥ እሱ ይምጣልን። ስንደክም ሊደግፈን ይምጣልን። ስንወድቅ ሊያነሳን መድኃኔዓለም ይምጣልን። ሲጨንቀን ሊያረጋጋን ይምጣልን። ስንጠፋ ሊፈልገን መድኃኔዓለም ይምጣልን። አሁን ቅድም ነግራችሁኛል። ማን መጥቶ አዳናቸው? እሱ ብቻ። የደረሰላቸው አለ? የለም። ሊጠፉ የደረሰላቸው ልንሞት ነው ባሉባት ቅጽበት ላይ የደረሰላቸው እሱ ነው። እዚህ ቤት ውስጥ እዚህ ቤተ ክርስቲያን ውስጥ አሁን በዚህ ወንጌል የተሳተፋችሁ ምእመናን የእያንዳንዳችሁን ታሪክ ለሁለት ደቂቃ ላይ እግዚአብሔር እንዴት ካለ ሞት እንዴት ካለ መከራ ድኗቸዋል ብል እዚህ ውስጥ እግዚአብሔር ያላደረገለት ሰው የለም። እኛ ከምናውቀው ነው የምናወራው። እግዚአብሔር ግን በየቀኑ ከማናውቀው ያስመልጠናል። ክብር ለስሙ ይሁን። በጣም ብዙ ጊዜ እኛ ከማናውቀው እኛ ከማናስበው ከብዙ ፈተናና አደጋ ያድነናል። ስለዚህ ይህንን ጌታ አንድ ጊዜ አብረን ጠርተን ትምህርታችን ቋጫለን። ከኔ ጋር ናችሁ? እሱ ብቻ እያላችሁ ትመልሱልኛላችሁ። ብንታመም መድኃኒታችን ማን ነው? ብንቸገር ረዳታችን ማን ነው? አይሰማም። ብንጨነቅ የሚያረጋጋን ማን ነው? ብንታረዝ ልብሳችን ማን ነው? ቢርበን ምግባችን ማን ነው? ቢጠማን መጠጣችን ማን ነው? ከጨለማው ማምለጫችን ማን ነው? ቀኑ ሲመሽ ሁሉ ወደ ቤቱ ሲገባ ትቶን የማይገባው ማን ብቻ ነው? ማን ብቻ ነው? ባህሩን የሚያሻግር የተነሳብንን ነፋስ የሚገስጽ ማን ብቻ ነው? ማን ብቻ ነው? ከሞት የሚታደገን ማን ብቻ ነው? ወደ ወደቡ የሚያደርሰን ማን ብቻ ነው?
ይሄንንም ክፉ ዘመን የሚያሻግረን ማን ብቻ ነው? ክብርና ምስጋና እሱን ይዘን እንሻገራለን። ይሄንን ዘመን እናልፋለን። ድንግል ማርያምን ይዘን መድኃኔ ዓለምን ይዘን ይሄንን ዘመን እንሻገራለን። ደግሞ አባቶቻችን ብዙ የፈተናና የመከራ ዘመንን የተሻገሩት መድኃኔ ዓለምን ይዘው ነውና እኛም ድንግሎይ ልጅሽን ይዘናልና ድንግሎይ አንቺን መማፀኛ አግኝተናልና ይሄን ክፉ ዘመን አሻግሪን ታሻግረን በመልጃዋ ይቆየን።